ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር ሰላም ናችሁ ወይ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ብዝዝት ይበልልኝ። ቅመሞችዬ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ ሸጋ ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እና ዛሬ ትናንትና ማታ አብርሽ ዳኒ ቤት የተለቀቀውን ቪዲዮ አይታችኋል እንግዲህ እሱ ላይ እንግዲህ በጣም ብዙ ነገሮች ተነጋገሩ፣ አብርሽና ሄርሜላ ማለት ነው። በጣም ብዙ ነገር እኔ እንጃ። አብርሽ ሄርሜላን እስከ ዛሬ እንዲህ ብሎ ተናግሯት አያውቅም። በቃ አብርሽ እንደዚህ ብሎ ተናግሯት አያውቅም። እንዴ ዴቭም ነበረ ብቻ እንዴት ነው ያ ዳኒ የሚሉት ቆስቋሹ እንዴት እንደዛ ያደርጋል? እንዴት እንደዛ ያደርጋል? በሀገራችንም በደንባችንም አንድ ደስ አይልም። ታይቶም ተሰምቶም አይታወቅም። ይሄ አስነዋሪ ስራ ነው እንጂ ምንም የሚደነቅለት ስራ የለም ብለው እንግዲህ ዳኒሻ ሲያወራ ነበረ። እውነት ለመናገር ትክክል ነው የተናገረው፣ ምንም ስህተት የለውም። እውነት ለመናገር ሀቁን እንነጋገር ከተባለ ዳኒ ትላንትና አሁን ምንም የተናገረው ነገር የለም፣ መጥፎ ነገር ማለት ነው። ያው ለምን ሶስተኛ ሴት ጋር ትሄዳለ? ይሄ ጥሩ አይደለም። ጭንቅላት ግን እኔ ይረጋጋል በማለት ምንም የሚረጋጋው ነገር የለም። የባሰ ጭንቀት ነው የሚሆንበት፣ የባሰ ውጥንቅጥ ነው የሚወጣው ብሎ ሲነጋገሩ ነበረ። ከዛ በኋላ ደግሞ አብርሽ መጣ። እልልም ዴቭን እንዴት ነው በዚህ ሀሳብ አንተ ትደግፋለህ ወይስ እኛ ብቻ ነን ስህተቱ የታየን ወይስ አንተም ጭምር ነህ ብሎ ዴቭን ጠየቀው። ዳኒ ማለት ነው። ዳኒ ሲጠይቀው ምን አለ ዴቭ በፍጹም አልደግፍም አለ። በፍጹም አልደግፍም። እኔ እንዲሁም የሄሩታን ወይ ሄርሜላን መርጦ ሰላም ያለ ኑሮ ይኖራል በማለት ነበር ስንጠባበቀው የነበረው። ለእኔም ትንግርት ሆኖብኛል። ያልሰማሁት ያልጠበቅኩት ነገር ነው የተናገረው ወንድሜን ራሱን ላቀው አልችልም ማለት ዴቭ ማለት ነው። ወንድሜን ራሱ ላቀው አልቻልኩኝም። በጣም አሁን የሚያደርገው ነገር በጣም ደስ አይልም ብሎ እንግዲህ ሁሉም ሰው በዚህ በአብርሽ አዲስ ፍቅረኛው ላይ ተቃውሞ አለ። በእርግጥ እውነት ለመናገር ሄርሜላን ስትመጣ እንደዚህ ነበረ። አይታችሁ ከሆነ በጣም ተንጫጩ፣ ቤተሰብ ተንጫጫ፣ ቤተሰብም እና አባቱም በቃ ቤተሰብ ሁሉ ተንጫጫ። ግን ተንጫጩ ምንም ፋይዳ የፈየዱት ነገር የለም። ወደፊት ነው እንጂ ወደ ኋላ አልተመለሰም። ሲበቃው ነው ያቆመው። ከሄርሜላ ጋር ደግሞ ምንድን ነው የተነጋገሩት? አብርሽና ሄርሜላ ምንድን ነው ያላት? እሱ ባርተ ላይ ነው በጣም ያሳቀኝ። ማርያምን ምናችሁ አንቺ አይገባሽም እንዳለ አንቺ አይገባሽም እንዴ? ምን አንቺ አልፈልግም ስትባይ አይገባሽም እንዴ አላት። ፍቅርም እኮ ልክ አለው፣ ፍቅርም እኮ ልክ አለው አላት። ፍቅርም እኮ ልክ አለው። እንደዚህ አይነት ፍቅር እኔ አይቻልም። ለሄርሜላ ነው እኮ እንደዚህ አላት። እንደዚህ አይነት ፍቅር እኮ እኔ አይቻል አቅም አለ። ፍቅርም ልክ አለው። ከዛ እሷ ደግሞ እንዴት ነው እሷ ሄርሜላ ደግሞ እኔ አላት እኔ አለችው ከሄሩታ ጋር ተፋቷል። ኦልሬዲ ያለቀለት ጉዳይ ነው። ነገር ግን እኔንና ሄሩታ ለምን አንድ አደረገ? እኔን በገጥታ አልፈልግሽም ብሎ ማውራት ተሳቆ ነው ወይስ ለምንድን ነው በጅምላ አድርጎ አልፈልግሽም ያለኝ? ስለዚህ ይሄ ነገር ተግበግብሶ እንዲታለፍ አልፈልግም አለች ሄርሜላ ማለት ነው። ከዛ በተጨማሪ ደግሞ ምንድን ነው እኔ በሄርሜላ የነበርኩት ጊዜ ደስተኛ አይደለሁም። ሄሩታ ትረብሸኛለች፣ ሄርሜላ ትረብሸኛለች፣ ደስተኛ አይደለሁም። እኔ እኮ የደስታ ምንጭ ነው ብዬ ነበረ ማስበው። እኔ እኮ አብርሽ ወደ እኔ ላይ ብቻ ነው የሚደሰተው፣ እኔ ነኝ ማስደስተው ብዬ ነው ሳስበው የነበረ። ስሚኝ ሄርሜላ፣ በዚህ አጋጣሚ ማለት ነው መቼም አብርሽን አታውቂውም። አንቺ ጋር በነበረ ራሱ ደስተኛ አልነበረም። እውነት ለመናገር ወደዚህም ተናግሮ ሄርሜላ ጋር በነበረ ጊዜ አብርሽ ደስተኛ አይደለም። የውሸት ነው እንዴ! ብዙ ጊዜ እኮ ብቻውን ተቀምጧል። ብዙ ጊዜ እኮ ሲያለቅስ ነበረ። ብዙ ጊዜ እኮ መኪና ውስጥ ነው እያለቀስኩኝ ነው ብሎ ነው ሲያወራ የነበረው፣ አስታውሰሽ ከሆነ ማለት ነው። እና ያን ያህል እንትን አትበይ። በቃ አሁን አንቺ ምንድን ነው ተይኝ ከተባለሽ በቃ ታዩ በቃ እንዴ! አንቺ ካላብርሽ በስተቀር ሌላ ወንድ አታውቂም እንዴ? ሌላ ወንድ በዙሪያ ጠፋ እንዴ? ኢትዮጵያ ውስጥ አገሩ ሙሉ ወንድ ጠፋ
እኔ የምነግርሽ ነገር በቃ ተይ ከተባለ የሰው ልጅ አልፈልግም ካለ አልፈልግም ነው በቃ። ካላመንሽኝ ምን አላት? ካላመንሽኝ ነገ አስታውቃታለሁ፣ ሚዲያ ወደ ሚዲያ አመጣታለሁ አለሽ። እርፍ ብሎ ጥሎሽ ሄደ። ስለዚህ አንቺ አሁን እንደዚህ ለምን ሆነ እንዲህ ለምን ሆነ ብለሽ አተካራ አትፍጠሪ። በቃ ትውት አድርገሽ የራስሽን ላይፍሽን የራስሽን ኑሮ ለመጀመር ሞክሪ። እሺ እህቴ፣ በዚህ አጋጣሚ መናገር የምፈልገው ለአብርሽ ሴት ብትቀያይር ሴት ምንም እንትን አይልም። ከሌላ ጋር ስትጣላ እንደዚህ ሌላ ጋር እንደዚህ እያለ የሴት እንባ መጨረሻ ላይ ራቆት ግን አስቀምጦ ያስለቅስካል። ጊዜ ጠብቅ። እሺ ወንድማችን፣ ይመችክ። ለማንኛውም